አርሰናል በአውሮፓ ሻምፒየንስ ሊግ የመልሱን ጨዋታው ዛሬ በኤምሬትስ ከአትሌቲኮ ዲ ማድሪድ ጋር ጨዋታውን ያከናውናል። በዚህ ጨዋታ ላይ የመልሱን ጨዋታ አርሰናል 1-1 በዋንዳ ሜትሮፖሊታኖ ካከናወነ በኋላ የዛሬው ምሽት ምን ይመስላል የሚለው በጉጉት ከሚጠበቁ የጨዋታ መርሃ ግብሮች መካከል በትልቁ የሚነሳ ነው። ምክንያት አርሰናል በጣም የሚገርም ሞመንት ላይ የሚገኝ ቡድን መሆኑን እያስተዋልንበት የምንገኝ በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ነጥብ ከጣለበት ማግስት በኋላ እንዲሁ ደግሞ ከሜዳ ውጭ ተጉዞ ከአትሌቲኮ ዲ ማድሪድ ጋር ነጥብ ተጋርቶ መምጣቱን ተከትሎ ምናልባትም አውሮፓ መድረክ የአትሌቲኮ ዲ ማድሪድ የውድድሩ ዘመን በጣም በስኬት እንዳይጠናቀቅ የማድረጉንና አርሰናልም ወደ አውሮፓ ሻምፒየንስ ሊግ የፍጻሜ ጉዞውን ለማቅናት ከሚያከናውናቸው የጨዋታ መርሃ ግብሮች መካከል በትልቁ የሚነሳ ነው። ምክንያት ካለን አርሰናልም ለፍጻሜ ከመድረስ ባሻገር በአውሮፓ ሻምፒየንስ ሊግ እስካሁን ድረስ የዋንጫ ባለቤት እንዳልሆነ ይታወቃል። የዛሬው የ1-1 ውጤት እንዴት ባለ መልኩ ኤምሬትስ ላይ አርሰናል ውጤቱን ይቀለብሰዋል የሚለው ጉዳይ በጉጉት ከሚጠበቁ የጨዋታ መርሃ ግብሮች መካከል በትልቁ የሚነሳ ነው። አርሰናል ፉልሃምን 3-0 በሆነ ውጤት በሜዳው ኤምሬትስ አሸንፎ ነው የመጣው። በተመሳሳይ ከሜዳው ውጭ ከቫሌንሳ ጋር ጨዋታውን ያከናወነው አትሌቲኮ ዲ ማድሪድም ጭምር ጨዋታውን 2-0 በሆነ ውጤት አሸንፈው ነበር ወደዚህኛው የጨዋታ መርሃ ግብር የመጡት። ታዲያ አርሰናል እስካሁን ድረስ በአውሮፓ ሻምፒየንስ ሊግ ብቸኛው ያልተሸነፈው ቡድን ያደርገዋል። ምናልባትም በተለይ ደግሞ ከአትሌቲኮ ዲ ማድሪድ ጋር ያደረጋቸውን የጨዋታ መርሃ ግብሮች በጣም ድንቅ ሊባል የሚችል ይመስላል። 4-0 ከዛ አንዱ እኩል ያከናወናቸውን ጨዋታዎችን ነው የምናስታውሰው። ስቲል ዛሬም የሚጠበቀው የጨዋታ መርሃ ግብር በትልቁ የሚነሳ ነው እና ከዚህ ባሻገር ለአርሰናል የኛው ጨዋታ ሲዝኑን በሆነ መልኩም ጭምር ሊጠናቀቅ የሚችልበትን እድል ይወስነዋል ማለት ነው። ምናልባት ካለፉት ከአትሌቲኮ ዲ ማድሪድ ጋር ከተደረጉ ጨዋታዎች ባሻገር የአርሰናል ወቅታዊ ብቃት የዛሬውን ጨዋታ ምናልባት በሜዳውም እንደማድረጉ መጠን በብዙ ሊወስኑት እንደሚችሉም ጭምር የሚጠበቅ ነው። ቅድም እንዳነሳ ነው አርሰናል ባለፉት 8 መርሃ ግብሮች በተለይም ከስፔን ክለቦች ጋር ካከናወናቸው ጨዋታዎች 7ቱን አሸንፏል፣ አንዱን አቻ ወጥቷል። አንድም ጨዋታ በአርሰናል በኩል ሽንፈትን አላስተናገደም። ወደኋላ መለስ ካልን ከ1992/93 ወዲህ ማለት ነውና ቼልሲን በተመሳሳይ እንዲሁ አይነት ቆይታን እያሳለፉ ከሚገኙ የፕሪሚየር ሊግ ክለቦች መካከል የሚነሳ ነው። አትሌቲኮ ዲ ማድሪድ ካለፉት 7 መርሃ ግብሮች ከሜዳ ውጭ ያከናወናቸውን ጨዋታዎች ከእንግሊዝ ክለቦች ጋር ማለት ነው በ6ቱ ሽንፈትን ያስተናገደ ቡድን ያደርገዋል። በዚህኛውም ጨዋታ ላይ ምናልባት ለዚህ ክለብ አስቸጋሪ ሊሆን ይችላል። ቅድመም እንዳነሳ ነው 4-0 በሆነ ውጤትም ጭምር ደግሞ በዚሁ ሲዝን ሽንፈትን አስተናግዶ እንደነበርም ጭምር የምናስታውስበትን ቅጽበት በትልቁ ከሚነሱ የጨዋታ መርሃ ግብሮች መካከል የምናየው ጨዋታ ሊሆን እንደሚችል በትልቁ የሚጠበቅ ነው። ይሄኛው ጨዋታ ስለ አርሰናልም ሆነ ለአትሌቲኮ ዲ ማድሪድ በእጅጉ በጣም አስፈላጊ ነው። ምክንያት አርሰናል በአውሮፓ ሻምፒየንስ ሊግ የዋንጫ ጥያቄ ያለበት ክለብ ነው። ፕላስ ደግሞ በተመሳሳይ አትሌቲኮ ዲ ማድሪድ ባለፉት ጥቂት ዓመታት ሪያል ማድሪድ የበላይነት ተወስዶበት ምናልባትም ሊያሳካቸው ይገቡ የነበሩትን የዋንጫ ጥያቄዎችንም ጭምር ደግሞ እንዳያሳካ በጣም እንቅፋት ከሆኑት ክለቦች መካከል በትልቁ የሚነሳ መሆኑን የምናስተውለው ጉዳይ ነው። ስቲል አርሰናል ጨዋታውን ወደ 58% የማሸነፍ ቅድመ ግምት ካገኙ የፕሪሚየር ሊጉ ክለቦች መካከል በትልቁ የምናነሳው ነው። ከዚህ መነሻ የዛሬውንም ጨዋታ ካስተዋል ነው አርሰናል ምናልባትም በሜዳው ጨዋታውን የማከናወን እድል ስላለው ያንን የማድረግ ቅድመ ግምት ከሚያገኙ ክለቦች መካከል በትልቁ የሚነሳ ነው። ኦፍኮርስ ይህንን ጨዋታ ስናይ ለአርሰናል ከሜዳ ውጭ ነጥብ አስመዝግቦ እንደመጣ እንደ አንድ ቡድን ጨዋታውን የማሸነፍ ቅድመ ግምት ያገኛል። ስቲል እንዲሁም ኦፕታ አናሊስት 56% የሚሆነውን ጨዋታውን የማሸነፍ ቅድመ ግምትን ለአርሰናል ሲሰጥ፣ በተመሳሳይ አርሰናል ደግሞ ባለፉት 23 ጨዋታ መርሃ ግብሮች በሁለቱ ብቻ ነው እንግዲህ ሽንፈትን ያስተናገደው በአውሮፓ ሻምፒየንስ ሊግ። ይህም ለዚህ ቡድን በጣም ሌላው አስደናቂ መሆን የሚችል ይመስለኛል። ቪክተር ዮኬሬዥም ወደ ሆኑ ፎርሞች እየመጣ የሚገኝ የአርሰናል ተጫዋች መሆኑንም ደግሞ ያስተዋልንበት እንገኛለን። በአውሮፓ ሻምፒየንስ ሊግ ማለት ነው አሁን ላይ እያስቆጠራቸው የሚገኙ ጎሎችም አርሰናልን ወደ ፍጻሜ እያስጓዙት እንደሆኑም ጭምር የተመለከትን እንገኛለን እና በተለይም በደርሶ መልስ የጨዋታ መርሃ ግብሮች በግማሽ ፍጻሜ የሚያስቆጥር ሶስተኛው ተጫዋች የመሆን እድልም ጭምር ይኖረዋል። ይህንን ማድረግ የሚችልበት እድል ካለ ማለት ነው። ከዚያ ባሻገር የሁለቱ ቡድኖች የመጀመሪያው ጨዋታ የዛን ያህል ኢንተርቴን የሚያደርግ እንዳልነበር የሚታወሽ ነው። አንዳንድ ጎል የተቆጠረበት ነበር። አትሌቲ 2.21 ኤክስጂ ነበረው። አርሰናል
11.51 አርሰናል 11 ሙከራ አትሌቲ 18 ሙከራ አርሰናል 2 ኦን ታርጌት አትሌቲ 4 ኦን ታርጌት አርሰናል 48 በመቶ ኳስ ቁጥጥር እንዲሁ ደግሞ አትሌቲ 52 በመቶ የኳስ ቁጥጥር የነበራቸውን የመጀመሪያ ዙር የዕለተ ረቡዕን ጨዋታ በደንብ የምናስታውሰው መሆኑ የሚታወቅ ነው። አሁን ከዛ የጨዋታ ሂደት በኋላ እዚህኛው ጋር ደግሞ በደንብ የሚጠበቁ ተጫዋቾች ይኖራሉ። ለምሳሌ ዳቪድ ራያ የእንግሊዝ ፕሪሚየር ሊግ የዓመቱ ኮከብ ግብ ጠባቂና እንዲሁ ደግሞ የዓመቱ የጎልደን ግሎቭ አሸናፊ የወርቅ ጓንት አሸናፊ ተጫዋች መሆኑም ጭምር ተረጋግጧል እንደሚታወቀውና በዚህ ውድድር ዓመት 22.9 ኤክስጂ ወይም ኦን ታርጌት ኢላማቸውን የጠበቁ ሙከራዎች ተደርገውበት 13 ጎሎችን ብቻ ነው እንግዲህ ከነዚህ ውስጥ መቆጠር የቻለው። ምናልባትም ይህንንም ከተመለከት ነው በፕሪሚየር ሊጉ ከሚገኙ ግብ ጠባቂዎች በጣም የተሻለ ያንን ማድረግ ከሚችሉ ግብ ጠባቂዎችም ጭምር አንዱ ለሶስት ተከታታይ ውድድር ዓመታትም ጭምር ደግሞ ይህንን ታሪክ በማሻሻልም ጭምር እየተመለከትናቸው ከሚገኙ የፕሪሚየር ሊግ ተጫዋቾች መካከል አንዱ። ወደኋላ መለስ ብንል እንደነ ፒተር ቼክ፣ ዳቪድ ደሂያ ከዛ ባለፈ አሊሰን ቤከር፣ ኤደርሰን ሞራይስ እንዲሁ ደግሞ ኤድዊን ቫንደርሳር አይነት ያሉ ግብ ጠባቂዎችንም ጭምር የሚያስታውሰን በጣም ጥሩ ፎርም ላይ የሚገኝ ግብ ጠባቂ መሆኑንም ጭምር የተመለከትንባቸውን አጋጣሚዎች የምናነሳበት ቅጽበት እንደሆነ የሚታወቅ ነው እና አሁን ከነዛ ቆይታዎች በኋላ በዚህኛው የሻምፒየንስ ሊግ መርሃ ግብር የተጫዋች የሜዳ ላይ ብቃትም ጭምር ደግሞ በትልቁ የሚጠበቅ እንደሆነም በደንብ ማንሳት የሚቻለው ነው። ሻምፒየንስ ሊግ ሁልጊዜም ቢሆን ለክለቦች እጅግ በጣም አስቸጋሪ እና ደግሞ ፈታኝ የሆነ መድረክ እንደሆነ ይታወቃል። ጥቃቅን የሚባሉ ስህተቶችን ክለቦችን ዋጋ ሲያስከፍላቸውም ጭምር ደግሞ የምናስታውስባቸው ቅጽበቶች አንድ ሁለት የሚባሉ እንዳልሆኑ ይታወቃል። በእነዚህ ቆይታዎች ውስጥ ይሄ ቡድን ምን አይነት ፎርም ላይ ተገኝቶ ይህንን ጨዋታ ያሸንፋል የሚለው ጉዳይ በእጅጉ ከሚጠበቁ የዚህ ውድድር ዓመት የሁለቱን ክለቦች ቆይታን በተመለከተ ዲፋይን ከሚያደርጉ አጋጣሚዎች መካከልም ጭምር የምናነሳው መሆኑን የምናስተውልበት ቅጽበት ይሆናል ማለት ነው። ሻምፒየንስ ሊግ ራሱን ችሎ ለየትኛውም ክለብ በፍጹም ፕሪዲክተብል ያልሆነ እንደሆነ ይታወቃል። በተለይ ደግሞ ክለቦች በ90 ደቂቃ ብቻ ፐርፎርም በሚያደርጉት እንቅስቃሴ ፕላስ ስቶሪም ጭምር የሆነ ሰዓት ላይ ሲያግዛቸው እናስታውሳለን እና ያንን አይነት ቆይታን እንመለከታለን። በጨዋታው ላይ ይጠበቅ የነበረው ዴክላን ራይስ ከዩኤፋ ቅጣት ውጭ ሆኗል። ዛሬ በምንከታተለው ጨዋታ ላይ በቋሚነት ተሰልፈው ከምንመለከታቸው ተጫዋቾች መካከል አንዱ ይሆናል። ይሄ ለሚኬል አርቴታም ሆነ ለአርሰናል በጣም አስፈላጊ ከሚሆን ተጫዋቾች መካከል አንዱ መሆኑን እናነሳለን። ለምሳሌ የቀድሞ የአርሰናል የፊት መስመር ተጫዋች ተሪ ዳንኤል ኦንድሪ አርሰናል አሁን የእንግሊዝ ፕሪሚየር ሊግን የሚያሸንፈው ቡድን ነው ሲል ሀሳቡን አጋርተዋል። እንዲሁ የቀድሞ የክለቡ ዋና አሰልጣኝ አርሰን ቬንገር አርሰናል የእንግሊዝ ፕሪሚየር ሊግን የሚያሸንፈው ክለብ ነው ሲሉ አስተያየታቸውን እያጋሩ የሚገኙ ሰዎች ናቸው። ይህንን ሞቲቭ ይዞ የአውሮፓ ሻምፒዮንስ ሊግ መርሃ ግብሩን የሚያከናውነው ቡድን እንዴት ባለ መልኩ በዚህ ጨዋታ ላይ የጨዋታውን መርሃ ግብር ይወጣዋል የሚለው ጉዳይ በጣም ከሚጠበቁት መካከል አንዱ እንደሆነም ጭምር የምናነሳው ነው። ከደጋፊዎቹ ኢነርጂ እንደሚፈልግም አሰልጣኝ ሚኬል አርቴታ ከዚህ ቀደም በነበራቸው ፕሬስ ኮንፈረንሳቸው ላይ ለደጋፊዎች ጥሪያቸውን አስተላልፈዋል። አክቹዋሊ በጨዋታውም ላይ የምንጠበቀው ያንኑ እንደሚሆን ኤክስፔክት ማድረግ በጣም ቀላል ይመስለኛል። ምክንያቱም አርሰናል የናፈቀውን የዋንጫ ምላሾችን ለማግኘት እስከዚህ ድረስ ታግሷል። ምናልባትም በአውሮፓ ሻምፒዮንስ ሊግ ይህንን ጨዋታ ቀጥሎ 190 ደቂቃዎችን ብቻ ነው 180 ደቂቃዎችን ብቻ ነው ክለቡን መታገስ የሚኖርበት ማለት ነው። ከዚያ ባሻገር ግን በጨዋታው ላይ በደንብ የሚጠበቁ ነባራዊ ሁኔታዎች የሚኖሩበት ሂደት በጣም ሰፊ ነው። ኢንጁሪ ዳይፍት ለምሳሌ በአትሌቲ በኩል የጉዳት ጥያቄዎች አሉ። ለምሳሌ ጁሊያን አልቫሬዝ፣ ጉሊያኖ ሲሞን፣ የአሌክዛንደር ሶርሎዥ ከስኳድ ጋር ወደ ለንደን ጉዟቸውን የሚያደርጉ ተጫዋቾች ናቸው። ግን ደግሞ ይሄ ቅድም እንዳነሳ ነው ሁሉ አሰልጣኝ ዲየጎ ሲሞኒ እያንዳንዱን ነገራቸው ሚዲያ ፊት ደግሞ ቀርበው የማይናገሩ አሰልጣኝ መሆናቸውን ስንከታተል ወይ ደግሞ ስናውቅ በዚህ ጨዋታ ላይ ስለሚሰለፉና ስለማይሰለፉ ተጫዋቾች እርግጠኞች ሆነን መናገር የምንችልበት እድል በጣም ጠባብ ይመስለኛል። ከዚህ መነሻ መናገር የምንችለው በጨዋታው የመጨረሻው ሞመንት ላይም ጭምር ቢሆን የሁለቱ ክለቦች ተሰላፊ የሆኑ ተጫዋቾችን መለየት የምንችልበት ሌቭል ሊኖር ይችላል። እስከዛ ግን ባለው ነባራዊ ሁኔታ የትኛው ቡድን ላይ የትኛው ተጫዋች በጉዳት ከሜዳ ይርቃል የሚለውን እርግጠኛ ሆነን አሁን ባለበት ነባራዊ ሁኔታ ለመናገር እጅግ በጣም አስቸጋሪ
ሊሆን የሚችልበትን አማራጭ የማየት እድል ሊኖር እንደሚችል ይጠበቃል። አልቫሬዝ በጣም አስደናቂ ተጫዋች ነበር። በሜዳቸው በተከናወነው ጨዋታ ላይ የፍጹም ቅጣት ምት ጎል አስቆጥሯል ለቡድኑ። ሰው እዚህም ጨዋታ ላይ ሲመጣ በጣም የሚጠበቅ ይመስላል። አርቴታ የማስጠንቀቂያ መልእክት ለአትሌቲኮ እንዲሁም ደግሞ ለአርሰናል እንደ አውሬዎች ለመጫወት ዝግጁ ነን የሚል ሀሳብ ወደ አጋርቷል። ሰው እዚህ ጨዋታ ላይ መስቲን ጌም ነው አይደለ? የትኛውም ክለብ የሆነ ኢረር የሚፈጠር ከሆነ ዘይሎስ ዘጌም ነው አይነት ነገር ነው ሊሆን የሚችለው እና ያንን ላለማድረግ ክለቦች እስከ መጨረሻው ድረስ የሚፋለሙበት ዕለት እንደሆነም ጭምር የሚጠበቅ ነው። ከፉልሃም 3-0 ጨዋታ በኋላ ወደ ኤምሬትስ ሌላው ተመልሶ የሚደረግ የአውሮፓ ትልቅ ጨዋታ ለአርሰናል በጣም ቀላል የሚባል አይደለም። በተመሳሳይ ፓሪስ ሰን ዠርመንና ባየር ሚዩኒክ ይህንን ጨዋታቸውን በዚሁ በነገው ዕለት ያከናውናሉ። ነገ እንደ አውሬ ወደ ሜዳ እንገባለን የሚለውን መልእክቱን በጣም የሚጠበቀው የሚቻል ይመስላል። በቡድኑ በደጋፊዎቻችን መካከል ያለውን ጉልበት ይሰማኛል። አብረን መኖር የምንፈልግበት ጊዜ ይህ ነው። ከ20 ዓመታት በኋላ እንደ ክለብና እንደ ቡድን እንደገና በዚህ ቦታ ላይ ለመሆን ጠንክረን ሰርተናል። እናም ወደዚያ የመጨረሻ ደረጃ ለመድረስ በጣም ጓጉተናል። የታላቁ ደስታ ስሜት ነው። ያንን ቅጽበት የመኖር ፍላጎት መግለጽ ከባድ ነው፣ በተለይም ከፊታችን ካሉት ህዝቦቻችን ጋር ሲል አሰልጣኝ ሚኬል አርቴታ ለደጋፊዎቹ መልእክቱን አስተላልፏል። ይህ የግሪዝማን የመጨረሻ የሻምፒየንስ ሊግ ጨዋታ ሊሆን የሚችልበት እድልም ደግሞ እንደሆነ ማንሳት የሚቻል ይመስላል። አንቷን ግሪዝማን ለአትሌቲኮ ዲ ማድሪድ 494 ጨዋታዎችን አከናውኖ 212 ጎሎችን ማስቆጠር የቻለ ነገር ግን ከአርሰናል ጋር በሚደረገው የዛሬው ሻምፒየንስ ሊግ የግማሽ ፍጻሜ መርሃ ግብር ጨዋታ ምናልባትም ወደ ፍጻሜ እስካልተጓዘ ድረስ በአውሮፓ ሻምፒየንስ ሊግ ለአትሌቲኮ ዲ ማድሪድ የሚያከናውነው የመጨረሻ ጨዋታ ይሆናል ማለት ነው። 35 ዓመቱ ላይ ይገኛል። ምናልባትም በውድድር ዘመኑ መጨረሻ ላይ የሜጀር ሊግ ሶከር ተሳታፊ መሆን ወደሚችሉ ክለቦች የሚያቀናበት እድል ሊኖር እንደሚችልም ጭምር ይጠበቃል። ሲሞኔ አልቫሬዝ የፕሪሚየር ሊግ ልምድ ቁልፍ ሚና ሊኖር እንደሚችልም ጭምር የሚጠበቅ ነው። የፕሪሚየር ሊግ ልምድ ማክሰኞ በሚካሄደው ሻምፒዮንስ ሊግ የግማሽ ፍጻሜ ሁለተኛ ጨዋታ ለአትሌቲኮ ማድሪድ ወሳኝ አስተዋጽኦ እንደሚኖረው ባሳለፍነው ሳምንት ከቅጣት ምት ያስቆጠረውንና በመክፈቻው ጨዋታ ላይ አስደናቂ ብቃት ያሳየው ቀድሞ የማንቸስተር ሲቲ አጥቂ በኤምሬትስ ስታዲየም ዛሬ ምን ያስመለክተናል የሚለው ጉዳይ የሚጠበቅ ይሆናል ማለት ነው። ከዚያ ባሻገር ምናልባትም በአትሌቲኮ በኩል የማይንድ ጌም አይነት ነገሮችን የማየት ጉዳይ በቅርብ ጊዜ በተደጋጋሚ ከዚህ ክለብ በኩል እያስተዋልናቸው ከሚገኙ ርዕሰ ጉዳዮች ውስጥ በትልቁ የሚነሳ ነው አይደለ? ዛሬስ ምን ይጠበቃል? ምናልባት አሰልጣኝ ሚኬል አርቴታ በዚህኛው የሻምፒየንስ ሊግ መርሃ ግብር ውስጥ የማይልስ ሉዊስ ስኬሊን ከዛ እንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር በኋላ በቋሚነት ሊያስጀምሩት ይችላሉ? የት አማካይ ቦታ ላይ? ይሄ ነው አንዱ የሚጠበቀው። ዙቢሜንዲ በዛ ጨዋታ ላይ አርፎ ተቀይሮ ነበር ወደ ሜዳ መግባት የቻለው። የዙቢሜንዲንና የዴክላን ራይስን ጥምረት በዚህ ጨዋታ ላይ እናያለን፣ አሊያስ ደግሞ አዲስ ጥምረት የሚለውም ጭምር የሚጠበቅ ነው። ሂንካፔ አሊያስ ሪካርዶ ካላፊዮሪ የሚለውም ሌላው ከምንጠብቃቸው ጉዳዮች መካከል በትልቁ የሚነሱ ናቸው። አርሰናል አንፕሪዲክተብል የሆነ ክለብ ነው። በዚህ ውድድር ዓመት አዳዲስ ነገሮችን የማየት እድልም ጭምር ሊሰጠን የሚችል የጨዋታ መርሃ ግብር እንደሚሆን የሚጠበቅበትን ምሽት በሁለቱ ክለቦች መካከል ዛሬ 4 ሰዓት ላይ ይከናወናል። አሰልጣኝ ሚኬል አርቴታ አሊያስ ዲጎ ሲሞኔ የሚለው በእጅጉ ከሚጠበቁ የጨዋታ መርሃ ግብሮች መካከል በትልቁ የሚነሳ ነው። ማን ጨዋታውን ያሸንፋል? ሀሳቦቻችሁን መጋራት ትችላላችሁ።